ትዳርሽን መጠበቅ ያለብሽ አንቺ እኮ ነሽ። አንቺ ምን እያልሽ ነው? ብዙ እኮ እያለፍሽ ነው። ምንም አላለፍኩም። አይ ትዳር ምናምን ትያለሽ። ትክክል ነው ያወራሁት። ለምንድን ነው እንደዚህ ነው? የምን ትዳር ነው? ለምንድን ነው ለብሰሽ የምትመጪው እንደዚህ? እና ብለብስ ምን ችግር አለው? ቀሚስ ነው የለበሰው። በስንት ስራ ልብስሽ አትመጪም? ምንድን ነው በስነ ስርዓት አንቺ አለባበስ ዛሬ አንቺ ነሽ እንዴ ለኔ የምታስተምሪኝ? ዝም በይ አንቺ ዝም በይ። ግን አይ እግዚአብሔርም ሆነሽ ነው እንዴ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለኝ። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው ሰላምና ጤና ነውና የሰው ልጅ እና እንዴት ናችሁ? አለን እግዚአብሔር ይመስገን። ትንሽ ቆየት ብያለሁኝ። ያው እንደነገርኳችሁ አዲስ አበባ ምድር ላይ ሮጫ ነው፣ እረፍት የለም፣ ስራ ነው። ሁሉም በየፊ ነው፣ በራሱ ዛቢያ ነው የሚሽከረከረው። እንደነገርኳችሁ ማዘርጋ ነበር ትንሽ እረፍት የነበረው። እዚህ ደግሞ እንደዛ አይደለም። አሁን ደግሞ ያለው ነገር ደስ አይልም። ቪዲዮም ለመልቀቅ አያስደስትምና ለዛም ነው የጠፋሁትኝ። ግን ማድረግ ያለብንን ነገር ውስጥ ላይ ማድረግ ያለብንን እያደረግን ነው ያለ ነው እና ቤተሰብ ዛሬ ያለሁት የሉዬ ጋ ነው። ማማዬን እንዲዝላት ትልቅ ጉዳይ ገጥሟታል እና እሱን ለመጨረስ ነይ ማማዬን ትይዥልኛለሽ ብላኛለች። ዳዬ ስለሌለ ስራ ስለሆነ ከማንም ጋር መተው ስለማልችል ለዛ ነው ማለት ነው እኔ የመጣሁትኝ እና ከማማዬ ጋር አሪፍ ጊዜ እያሳለፍኩኝ ነው። ደስ የሚል ጊዜ ከአክስቷ ጋር እያሳለፈች ነው ማለት ነው። እያደገችልን ነው እግዚአብሔር ይመስገን። እና ኤልዱዬ ያው አላሳብ እህት ላይ ስለሆነች ያላሳብ ጥላት ነው የሄደችው። ግን እየደወለች ያው የእናት ነገር ታውቃላችሁ እረፍት የለውምና እየደወለች ትጠይቀኛለች። ደህና ናት ብያታለሁ እና ጉዳዩን ጨርሳ እየመጣሁኝ ነው ብላኛለች። እና ግን ከመምጣቷ በፊት የሆነ ነገር ማድረግ ፈለኩኝ። ለዛ ነው ቪዲዮ እየቀረጽኩኝ ያለሁት። ማውራት ነገር አለ። አንድም እንዲቀር ስለምፈልግ ነው፣ ቪዲዮ ላይ እንዲቀር ስለምፈልግ ነው የማወራት ነገር ማለት ነው። እና እየመጣው ነው ብላኛለች። ከሷ ጋር ደግሞ እስቲ ያለውን ሁኔታ አሳያችኋለሁ። ምን እንደማወራ ምን እንደምል በዛው የምታዩት ይሆናል ማለት ነው። እና ከሷ ጋር እንገናኛለን። ታውቃላችሁ እህት ማለት እንደሷ ነው። ተለውጣብኝ አታውቅም። ተወዳታለህ ካላችሁኝ አዎ በጣም ነው የምወዳት። ማን ነው ይግቡ? ከፍት እኮ ነው። እንዴት ዋላችሁ? እንኳን ደህና መጣሽ። ሰላም እንዴት ነሽ? ዛሬ ወጥተሽ አደከምኩሽ። አይ ወይኔ ልጅ ያስቸገረች ቢጋም እየመጣሽው አስቸገረች። ቤትሽ አላስቸገረችም። አሁን ተኝታ ትንሽ ቆየች። አዎ እኮ ጧና ጠበዋት ምናምን ተመችቷት ፈታ ምን ያክስት ላይ ጊዜ አሳልፈናል። ደስ የሚል ጊዜ ነበር። እንዴት እንደደከመኝ እኔማ ላጠባት ነበረ፣ ግን ተኝታለች። ፀሐዩ እንዴት እንደሚያቃጥል በጣም ስማ። ከአቢጋ እንደምትመጪ አልነገርሽኝ? እየመጣሁ ነኝ አይደል ያልሽኝ እኮ። እንዳጋጣሚ ተገናኘንና በቃ እኔ ወደ ቤት እንሂድ ብዙም ማለስ ብዬ ይዛት እንዴት እንደደከመኝ በስማ። አንቺ ወገቤ ያደት ማላይዘኝ ወገቤ መቼ ነው የሚጠነክረው? ይጠነክራል እንዴ? ገና እኮ ነሽ። አሁንም በቃ ይሄ መንገድ ሆኖ ያደክማል። አራሱንሽ ደግሞ እንቅስቃሴ ስትጀምር እንደዛ ነው። ንፋሱ ምናምን አለ አይደል? ሲጋጭባት እንደዚህ ያደርጋታል። በጣም ደንፊዋል። እና እንዴት ነሽ? እንዴት ነሽ? ምሳ በላሽ? አለባበስሽ ሰርጌሽ ነው የምትመስለው። ምን ሰርጌሽ ነው የምትመስለው። እንዴት አማረብኝ? ሚኒ ምናምን ነገር ያው እንዲህ ነው የምለብሰው እኮ
ፀሐይ አይደለ? አይ አይቼሽ አላውቅም። ምን ስትለብሽ አይተሽ የሚያታቂ ይሆናል እንጂ በብዛት እንደዚህ ነው የምወደው ነው መልበስ። እንደዚህ ጂንስ ነበር ዛሬ እውነትም ግን አላስተዋልኩሽም። ነገር እንዴት ነው ያይሻው እዚህ ራሴ እኮ ነው ያየችኝ። እኔ እኮ ምን ሆነ ነው እያልኩ ነበር። ራሷን ያላስተዋልኳት እኔ ደስ ስላለኝ ነው ሰው አልወደድሽው? ያው ይቀር እንዴ ማለት አይከብድም። እንዴት አይከብድም? የት ነበርሽ ማለት ሰርጌሽ ነው እንዴ? ከሰርግ ነው የመጣችሁት? አንቺ ጉዳይ አለኝ ብለሽ ነው የመጣሽው? ይሄን ሰርግ ነው የምትይው? ምን ነው ቆየሁብሽ እንዴ? ደባብሮሻል። አይ ፈረን ያልቆየሽብኝም ግን ከምር ፊትሽ ራሱ ልክ አይደለም። ቆየው ማግኘት የፈለኩት ብቻሽን ነበር ለዛ ነው። ስለዚህ ልጣላችሁ ደስ ይለኛል። እንደው ደስ ይለኛል። ኧረ እባክሽ ደክሞኛል። የት ነው ወጣሽ? ዛሬ ቡና አልተቀራረበም። አስደበርሽ? የምርሽ? እሷ ብቻ ማግኘት ነበር የፈለኩት። አይ እንደዚህ አልጠበቅኩም ማለት ትመጫለሽ ብዬ አላሰብኩም። ነገር ብሏታል። ዛሬ ደግሞ አይ ፊቷ ደባብሯታል። ቆየሁ። አይ የምሬን ነው ቆየሁብሽ። ለዛ ምናምን ከነበረች ብዬ ነው። ኧረ አልቆየሽብኝም እንጂ አልቆየሽብኝም። እና ለምንድን የነበረች? ምን ሆነሽ ነው? ምሳ አልበላሽም? ምንድን ነው? አልተመቸኝም። የምሬን ነው እንዴ አብዬ የምሬን ነው። እንዴት ነው እንደዚህ ለብሰሽ የምትመጪው? ምን ችግር አለው እንደዚህ የምለብሰው? እንጂ አይቻለ። እንዴት እንደዚህ ትለብሻለሽ? ምን ችግር አለው እንደዚህ ማለት ነው? እንዴት በቃ እንደ በስርዓት አትለብሺ? እንደዚህ አይነት ትለብሻለሽ? ስለ ስርዓት አለባበስ እየነገርሽኝ ነው ለኔ? አዎ እየነገርኩሽ ነው። ኧረ በማርያማችሁ ፀሐይ አድክሞኛል። አውቀሽ ነው አይደል? የምን አውቄ ነው? ለምን አውቄ ነው? እንዴ ሲጀመር አንቺ እኔ ያላወራሽ ነው ምን አገባኝ? አሁን ብቻሽን ነበር ማወራሽ የፈለኩት። ግን በቃ ለምን ደው ከሷ ጋር የምትሆኚው አንቺ? ጃው ችግርሽ? የምሬን ነው። ያሳቅሽ ነው። ለምን ደምሰቀኝ? ምን ያስቃል? ምን ያየሽባት ነገር አለ? የደበረሽ ነገር አለ? በቃ ከሷ ጋር ልትሆኚ አልፈልግም። እንዴ አይደብርሽም? እንዴ አንቺራሽ እየቀለድሽ ነው። ገና ከመንገድ መግባታችን ነው እንዴ። ሲጀመር ትዳርሽን መጠበቅ ያለብሽ አንቺ እኮ ነሽ። አንቺ ምን እያልሽ ነው? ብዙ እኮ እያለፍሽ ነው። ምንም አላለፍኩም። አይ ትዳር ምናምን ትያለሽ? ትክክል ነው። ለምንድነው እንደዚህ ለብሰሽ? የምን ትዳር ነው? ለምንድነው ለብሰሽ የምትመጪው እንደዚህ? እና ብለብስ ምን ችግር አለው? ይሄ ቀሚስ ነው የለበሰው። በስንት ስራ ልብስሽ አመጪ? ምንድነው በስነ ስርዓት? አንቺ አለባበስ ዛሬ አንቺ ነሽ እንዴ ለኔ የምታስተምሪ? ዝም በይ አንቺ፣ ዝም በይ ግን። አይ እግዚአብሔርም ሆነሽ ነው እንዴ? ደህና ነኝ። ስርዓት ይኑር። ቆይ ዝም በይ ማለት ነው እንዴ? ከሷ ጋር ትመጫለሽ ብዬ አላሰብኩም። ላውራሽም የነበረው ይሄንን ነው። የማየው ነገር አልተመቸኝም በቃ። ሲቀጥል ደግሞ ምንድነው አንቺ የነሱ ስል ደግሞ አንቺ ትዳርሽን ጠብቂ በስነ ስርዓት። ምንድነው አረቡዜ ልክ አይደለሽም በእውነት። ምንድነው ልክ ያልኩት? አንቺ ቆይ ትዳር የምትይው ቆይና እኔ ትዳር የለኝም እንዴ? አለሽ እና የትዳር አለባበስ ነው የለበሽው? ምን አደረኩኝ? ባለ ትዳር ማለት ይጀብራል። የእሷ ንግግር በራሱ ራሴን ሊያሳብደኝ ነው። አንቺ ደግሞ አትጨምረልኝ እሺ? አቤት እና እኔ እኮ ግራ ገባኝ። አብረን ነው የመጣነው። እንሂድ ብለሽኝ ነው ይዘሽኝ የመጣሽው አይደል? በቃ ቡዜ ትላለሽ ነው እንደውም አንቺ እሺ ብለሽ የመጣሽው እኮ በዛውም ሊያት ብለሽ ነው የመጣሽው። ሰው መስላኝ ነው። ወይኔ በእግዚአብሔር እንደዚህ መሆኑን ሰው አይደለሽ። በጣም ነው እንደዚህ እንትን አትበሉ። ቡዜ በቃ ንገሪ፣ ምንድን ነው ይሄ ነገር? ወይኔ በቃ ነገርኩሽ እኮ እኔ መናገር ያለብኝን ተናግሬያለሁ እኮ። ንገሪ፣ በዝርዝር ንገሪ። በቃ ሲቀጥል በዝርዝር ከሷ ጋር ነው ቁጭ ብዬ ማውራት አልችልም። በቃ አብሽ ውጪ አንቺ እኔማ አልወጣም እኮ አንዴ ውጪ። እሺ አብይ እንደዚህ እየተጨቃጨቅን ልቀን ሙሉ ልንልና እንስማው። ምንድነው እንትኑ? እስኪ እኔ ልስማው። አንዴ ውጪ ቆይ። ኦኬ ብቻሽን ልትነግርሽ ነው እኮ እስከዛ ምን ጧት አግኝታሻለች እንዴ? ብቻሽን መንገድ ከፈለገች ጧት አትናገር። አብሽ አሁን የተገረቀት ዝም ብለን እየተጨቃጨቅን ራሳችን ሸምላ ነበረ። ላውራት ነበር ግን ቸኩሎ ወጣ። አንዴ እኔማ አንዴ አንቺ ውጪ አንዴ አብይ እሺ በል። እንዲህ ዝም ብለን በማናውቀው ነገር ዝም ብለን እየተጨቃጨቅን ከምንኖር ልስማው እስኪ ምንድነው ይሄ ነገር? እንወቀው። እሺ በይና ውጪ አንዴ። አይ እባክሽ ውጪ በእናትሽ አብይ በማርያም ሂጂ ውጪ አንዴ። ወይኔ ይቅርታ እንደዚህ ማለት የለብኝም ግን ምንድነው ልስማው
እና ባለትዳር መሆንሽን አውቃለሁ። ምንድነው ታዲያ እንደዚህ አይነት አለባበስ ይሄዳል እንዴ ታዲያ? ምን ችግር አለ? ለምንድን ነው የማይሄደው? አይ ከያይሄድማ በቃ ምን ማለት ነው? ግዴታ እንዳንቺ መንጓተት አለብኝ እንዴ? ምን ማለት ነው? እንደዚህ አለባበስ መንጓተት ነው? አዎ ምን ባለትዳር ምናችሁ ነው? በእግዚአብሔር አንቺ ዝም በይ። ሲጀመር እሷ ይዘሽ ትመጫለሽ ብዬ አላሰብኩም። አንቺ ሲቀጥል አንቺ ትዳርሽን ጠብቂ ብዬሻለሁ። ቡዜ እሷ ጓደኛሽ ናት አውቃለሁ። የራሷ ጉዳይ ነው በቃ። ትዳርሽ ከመጣች የራሷ ነች። የራሷ ጉዳይ ናት። በስራ ትዳሯ ከመጣሽ የራስሽ ጉዳይ ነው። አሁን ምን አደረኳት? እሺ ምን አደረኩ? ደስ አይልም። ደስ አይልም። በቃ አልገባኝም። ቆይ እስኪ አብተረጋጊ። ምን ሰምተሽ ነው? አንቺ ይተብራል። በጣም ነው የሚደብረው። ንገሪኝ እስኪ። አንቺ ሁሉም ነገር መነገር አለበት እንዴ? ራስሽን ትራቲም እንዴ? እኮ ምን ሰምተሽ ነው? እኮ አልገባኝም። አስደነገጥሽኝ። ምን ሰምተሽ ነው? በቃ የማየው ነገር ደስ አይለኝም። ምን አየሽ? እሷ የገባው ነገር ደስ አይለኝ። ሲቀጥል ደግሞ እንደዚህ አይነት አለባበስ ለብሳ እንዴት ታለብሽ? ምን አገባሽ አንቺ? እሺ እንኳን ለበስኩ። ገና ከዚህም በላይ ለብሳለሁ። ገበበሽ ከለበሽ እዛው እንጂ እዚህ ቤት አይደለም። በቃ ሲጀመር እኔ ለምንድን ነው ለመናደድ የመጣሁት? በቃ ከሷ ጋር እንዳይሽ አልፈልግም። የሌሎቹ የታናናሾችሽ ይበቃኛል። በቃ እነሱ እንደዛ ስል እንደዛ ስል ግራ ገብቶኛል ለራሴ። እንደገና አንቺ ደግሞ የሆነ ችግር ተፈጥሮ በአንቺ ደግሞ መጨነቅ አልፈልግም። አልገባሽም? እየነገርኩሽ ነው። በቃ ባንቺ መጨነቅ አልፈልግም። ይሄ ነው በይኝ። በደፈናኩ ዝም ብለሽ ተቆጣ። በቃ ምንም እንዳልልሽ እሷን ይዘሽብኝ መጣሽ። እኔ በስርዓቱ ተናገሪ። ጓደኛዬ ነች አይደል? በቃ ጓደኝነት እስከዚህ ከሆነ ይቅርባታ። ምን ያደርግልሃል? አንቺ ስላልሽ ነው እንደኛ ጓደኝነት የሚቀር። በቃ እንዴ አንቺ ምን ብታይብሽ ነው እንደዚህ ልትናደደች? እኔ ምን አውቃለሁ? ከመሬት ተነስቼ በጭራሽ ሰውን ሊወነጅል አልችልም። ከመሬት ተነስተሽ ነው? በጭራሽ ከመሬት ተነስቼ አይደለም። ያው ነገር አልተመቸኝም። በቃ አንቺ ለምንድን ነው እንደዚህ የምትሆኝ? ሲጀመር ማለት ነው አንቺ አሁን ሰርግ ነው የሄድሽው? የት ነበርሽ? የትም ልሂድ አንቺ ስለኔ ያለፈው መሄድ በዛው በኩል መሄድ ነበር። ብሻ በዛው በኩል አትሄጂም ነበር? ለምንድን ነው የሚሄደው? እኔ ለምን እዚህ ቤት መምጣት ይጀመርኩት እንዴ? ተይኝ በቃ አንቺ ተይኝ በቃ። ዝም ብለሽ የሰው ማንነት ሳታውቂ ዝም ብለሽ አትናገሪ። ዝም በይ። እንደዚህ እንደዚህ እንዳትይ ሲጀመር አልልም። አሃ በቃ እንደዚህ ከእህቴ ጋር እንደሽ አልፈልግም። አይገባሽም እንዴ አንቺ? አዎ አይገባኝም። በቃ ካልገባሽ የራስሽ ጉዳይ ነው። እኔ ምን አገባኝ? የራስሽ ጉዳይ። እኔ ወደ ኋላ ተመልሼ በጣም ለማሰብ እየሞከርኩ ነው። አንቺ ደግሞ በቃ ምንም ነገር የማይገባሽ ነሽ። በቃ አንቺ ሲጀምር ምንም ለማስታወስ አልቻልኩም። ወደ ኋላ ተመልሼ እያሰብኩ ነው ነገሮች። እንዴ ምንም ግላስ እኔ ምን ላድርጋችሁ? ትቀልጃለች እንዴ? ታላቁኝ ተቸገርኩ። የፈለገችውን ነገር ማየት ትችላለች። ሁለተኛ ግን እንድትናገርኝ አልፈቅድልሽም። እሺ ሰዓት ይኖርሽ። የራስሽ ጉዳይ ነው ብዬሻለሁ። የራስሽ ጉዳይ ነው። እንደፈለግሽ ተረጅም። አይመለከተኝም። አክብሬሽ ነው ዝም ያልኩሽ ስለሷ ስል። ለአንቺ ስላከበርሽኝ አመሰግናለሁ። ማክበር እንደዚህ ነው ማለት ነው። አንቺ ሲጀመር እንደዚህ የምታስቢኝ እኮ ምን ሆነሽ ነው? እኔ እኮ አልገባኝም። ጥያቄ እየፈጠረሽብኝ ነው። ወይኔ ይሄን አይነት አይደለም። አንቺ እሺ ባለትዳር አስረጂ። ባለትዳር አይደለም እንዴ? እንደዚህ አይነት አለባበስ ለብሳ ሲጀመር ሳያት ሁላ አልጠበቅኩም። ምክንያቱም አንቺን ነው ማግኘት የፈለግኩት። ከእሷ ጋር ግን አብረሽ መጣሽ። ምክንያቱም በጣም እያናደደችኝ ስለሆነ እሷ የማየው ነገር አያስደስተኝም። በቃ ስለዚህ ለምንድን ነው የምትመጣው? እዚህ ቢቀርባትስ ወይ ትኖር ወይ ደግሞ ውጭ አገኛት ከፈለግሽ። ብቻ ከኔ ጋር ማየት አልፈልግም። እሷ ምን አይተሽ ነው? ከዳጋ ያየሽው ነገር አለ? አልገባኝም። ወይኔ ምን አይተሽባት? በቃ ምን አቅላታለሁ? ትናገራ ያየችው እኔ ነገርኩሽ። እንግዲህ የሚገባሽ ከሆነ ማለት ነው። አልገባኝም። ሙሴ አስረጂ። ለነገሩ እንዴት ይገባሻል? አይገባሽም። ንገሪያት እስኪ። እሺ ያየሽውን ነገር ተናገሪ። ምንድን ነው ያየሽው? ነገር አንቺን ማየት አልፈልግም። ወይ ደግሞ ራስሽን አስተካክል እኮ በምክንያት አለማየትሽን አስተካክል። እኔ ራሴ ነው መሆኑ እንዲህ ነው መሆኑ የምችለው። ኧረ ይደብራል። እንደዚህ አታውሪ። ሲጀምር አንቺ የልጆች እናት አይደለሽ እና የልጆች እናት ምንድን ነው? በቃ ምንድን ነው ቀና ያሉት ምናምን ይላል። አይ እንደፈለግሽ ተረጁ። ግን እኔ ከሷ አጠገብ ማየት አልፈልግም። አንቺ በቃ ይገርምሻል እንጂ ከሷ አጠገብ ሁሌ። ለነገሩ አንቺ አይደለሽም ጥፋተኛ እኮ እሷ ናት። ልጅ ጓደኝነት ጥፋተኛ እሷ ናት። በመሀል ግራ አንቺ ከዚህ በፊት በቃ ምንም ነገር አታይም። ምንም ነገር አላስተዋልሽም። እሷ ላይ ምንም ነገር ያየሽው ነገር የለም። እስከዛሬ ምንም አላየሁም። ምን ማለት ነው? ጓደኛዬ ብቻ አይደለችም፣ እህቴ ነች። ምን ሆነሽ ነው እንዴ? እህት ማለት እንዲህ ነው? እህት እንዲህ ነው?
እሺ እንዴት ነው አስረጅኝ። እኔ እንኳን አልገባኝም። እህት እኮ ሁሉ ነገር ነው ብዙ ነገር ነው። እሷ እንደ እህት ነው ማያት ያለሽ እንዴ? እና እሺ እንደ እህት ኮንሽ እስኪ አንቺ ቆም ብለሽ በኋላ ማሰብ ጀምሪ እስቲ። እኔ ከመልካም ነገሮች ውጪ ምንም መጥፎ ነገር ሊታየኝ አልቻለም። ለዛ እኮ ነው ግራ ያጋባሽ። በቃ ካልታየሽ ደግሞ እኔ ይፈልጋታል ብቻዬን ነው ተንሽ የት ነው የሚሄደው? ሂጂ በቃ እኔ ብቻዬን ማውራት ነው የምፈልገው። ለምንድን ነው የምትሄደው? አንደኛ መጣችሽ እኮ ሲጀመር ከአንቺ ጋር ልጋጥጥ ነው እንዴ? ኧረ በእናትሽ ስነ ስርዓት ይሻመጣችሽ። እንደ ተራ ነገር እኮ እያየሽኝ ነው። እናቱ ስርዓት እንደፈለግሽ ተረጁ። ተነሳና እኔና አንቺ አሁን ከኔ ጋር ነው ችግርሽ። እንደፈለግሽ ተረጁ ብዬሻለሁ። አይደለም አዳምጪ። እንድሰማሽ ከፈለግሽ እኔ የምናገርሽም አልመጣ አለብሽ አይደል? መደማመጥ አለብን ለመግባባት። እሷ አትሄድ እኔና አንቺ እንነጋገር። የት ነው የምትሄደው? ከቤቷ የት ትሄዳለሽ? ባይሆን አንቺ ሂጂ እንጂ እሷ ከቤቷ የት ትሄዳለች? በእናትሽ ወደ ራስሽ ተመለሽ። ደህና ነሽ? ከቤቷ የት ትሄዳለች? እሷ አንቺ ነሽ ምን ሆነሽ ነው? በቃ እህቴ በእግዚአብሔር በራስ ሰው ከመጡብሽ እንዲህ ነኝ ሲጀመር የለብኝም አውቃለሁ። ግን ስበሳጭ ደግሞ እንዲህ ነኝ ምንም ማድረግ አልችልም እኮ። ያበሳጭሽን ነገር ንገሪኝ እሺ። ምንድን ነው ልወቀውና እኔም እንዳንቺ እንትን ልበል? ጤና የላትም መሰለኝ። ይደብራል። ጤና የሌለሽማ አንቺ ነሽ እንደዚህ ጤና የለሽም አንቺ። ድንገት ከመሬት ከውጭ የመጣን ሰው እንዲህ እኔ ሳይሽ ነው ማውራት አልፈለኩም። ተረጋግቼ ምናምን ነበር ግን ሳይሽ ተናደድኩ። ምንም ማድረግ አልችልም። ምንም ልረዳሽ አልችልም። ምን የሰማሽው ነገር አለ? ንገሪኝ። አሁን ጥያቄ ብዙ ነገር እሺ ንገሪኝና ብዙ ነገር ለማሰብ እየሞከርኩ ነው። ምንም ለማግኘት አልቻልኩም። ንገሪኝ። ልክ ነው አሁን እሺ በቃ አለባበሷ ዳስራ ነው ቢኖርስ ይመጣስ እንደዚህ ነው መልበስ ያለባት? ማለት ዳር ቤት ነው የመጣችው አይደል? ቻይ ተላጥም ምን ሱሪ ነው ሁሌ የምትለብሰው? እንደዚህ ብትለብስ ምን ችግር? አንቺ ማልሽ ሰው እኮ ቁምጣ ይለብሳል። ሆነሽ ነው ካለባበሷ ብቻ አይደለም ሲጀመር ካለባበሷ ብቻ አይደለም። አለባበስም ቢሆን እሺ ይሁን፣ ግን የማየው ነገር ደስ አላለኝም። በቃ እየነገርኩሽ እኮ ነው። አንቺ ለምን እንደምትከራከሪኝ ከኔ ጋር? ባለትዳር ስለሆነች እንዲህ መልበስ የለባትም ነው? የለባትም። ሲቀጥል ደግሞ አረ ይደብራል እንዴ! ይኸውልሽ ስነ ስርዓት ይኸውልሽ። ሁለተኛ ባለትዳር እያልሽ ነገር አልፈልግም። ባለትዳርነት ትተሽ አቃል ባለትዳር ነው ሰው ባለትዳር ነች። የኔ አለባበስ ባለትዳር ስለሆንሽ እያልሽ እንድትናገር አልፈልግም። ያጠፋሁትን እንደሱ ደግሞ አታስሞት እሱ እንድታስሞትብኝ አልፈልግም። እሺ ለምን የተከበርኩ ስለሆነ አክብረሽ እንድትናገር በሳሳት እንኳን የተሳሳትኩትን ነው መናገር ያለብሽ። እሺ እመክርሻለሁ። ሌላ ቀን ግን ምክርሽ ያስፈልገኛል እኮ እዛው ተመካከል። ሲጀመር ማለት ነው ምክር አያስፈልግሽም። ልክ ነሽ። ለዚህ አይነት ሰው ደግሞ ምክር አያስፈልግም። ስለዚህ አልመክርሽም። ምክር ለሚያስፈልገው ሰው መክረዋለሁ። ምክር ካላስፈልግ አሁን ግን ለምንድን ነው እኔስ ያለሁት እዚች ጋር? በቃ እስካሁን ድረስ ማማን ጠብቄያለሁ አይደል? መሄድ ነው የምፈልገው። ሻንካሽ ተቀመጭ ከሷ ጋር ከዚህ ቤትማ እንዴት የት ሄድልሻለሁ? የምትናገረኝ ከውጭ እኮ ነው የመጣሁት። የምትናገረኝ ነው ችግር አለብኝ። ችግሬን ንገሪኝ አልኳት። አልናገርም አለች። እሺ ምን ላድርግ እኔ? በቃ ተናገር እንዴ። እንግዲህ የሚገባሽ ከሆነ ማለት ያስቀየምኩሽ ነገር አለ ከዚህ በፊት? እኔ ማለት ነው ለማሰብ እየሞከርኩ ነው። እሺ ነግሬያት ነው። እኔ ምን ብናገር እኮ አውቀዋለሁ እኮ። የሰው እንደዚህ አይባልም። እሺ ስርዓት ይኑርሽ። እስካሁን አክብሬሻለሁ። እንግዲህ ስላከመሽ ነገር አመሰግናለሁ። አሁን ግን ምን አልፈተሽ ነው? እውነት እኔ በጣም ብዙ ነገር ለማሰብ እየሞከርኩ ነው። ያው ከሷ ጋር ምን አከራከረኝ? እንደዛ ነው ብታውቂው ዝም ብላ እኮ ንገሪኝ ያልኩሽ እኮ። አንቺ እንደዛ ቆም ብለሽ ብታስቢ ነው የሚሻልሽ። ዝም ብዬ ሳስበው ማለት ነው። አይመስላሽ? ዛሬ እኮ እኔ ምን ማድረግ በእናትሽ ቡዜ፣ እኔ ውጪ በጣም ብዙ ነገር አሳልፌ ነው የመጣሁት። እንደገና እኔኑ ትቆጭኛለሽ አይደል? ብዬ ተቆጣሽ አይደል? እና በቃ እኔ በማራቀው ነገር በጣም እየወነጀል ብቻሽን ብትሆኚ ልክ ነሽ እንትን ነበር። ግን በቃ ሳያት ነው የተቀየርኩት። ምን ላድርግ? እሺ ትወጣ ቤት ነግሪኛለሽ ለኔ አሁን ለኔ ደክሞኛል። ካልኩ በኋላ ወይ ጥፋት ሳይነገረኝ አልወጣ ጥፋቴን ንገሪኝ እወጣልሻለሁ። ወይኔ ልውጣ ትነግሪያታለሽ ለሷ እንዴ? ኧረ እኔ ከሷ ጋር ተቀምጬ ላውራው በደፈና ነው ዝም ብለሽ በደፈና አላልኩሽም። በቃ የማየው ነገር የምሰማው ነገር ደስ አይለኝም። ሲቀጥል ደግሞ ካለባበሷ ጋር ደግሞ ሳይሆን አልተመቸኝም። አንቺ ትዳርሽን የምትፈልጊ ከሆነ ትዳርሽን አድኝ። ጓደኛም አለ መጥፎን ጓደኛ አለ። በእግዚአብሔር አንቺ እኔ እንደዚህ የምባል ሰው አይደለም። ትዳርሽን አድኝ። እኔ ከአንቺ ጋር አላወራሁም።
ያወራሁት ስለኔ ነው። ግን እያወራሻት ያለው ከእህቴ ጋር ነው። አቢ ተረጋጋ። ስለኔ ነው እኮ እያወራሻት ምን ላጋባው ከብቶሻል አለ ከእህቴ ከአንቺ ጋር አይደለም። ረጋ ባለ መንፈስ አውራት። አንቺ ምን ሆነሽ ነው? ተረጋጊ። እኔ እኮ ምንም ሊገባኝ አልቻለም። እግዚአብሔር ነው እንደዚህ አለባበስሽ ወይ ቀይ አለባበስሽን እንደኔ ምን ስልክሽ ላይ ያየችው ነገር አለ? እኔ አልገባኝም። ምን ዘውን አቻለችው እግዚአብሔር ስልኬ ምን ታሪክ ምንም ልታይ የምችለው ነገር የለም። ነግርሻለሁ እንግዲህ ከገባሽ ይገባሻል፣ ካልገባሽ ደግሞ ምን አይገባኝም። መቼም አይገባኝም። ትክክለኛውን እስካልሆነ አንቺም ነገርኩሽ እንዴት ነው የማይገባሽ? አሁን ስለዚህ እየተናገርሽ ያለሽው ስላለባበስ ነው አይደለ? በቃ አንቺ እሺ በያቢን ምን ችግር አለው ወይ? ለሷ ብዬ በቃ የሆነ ያየችው ነገር አለ። በቃ ታላላቅ እኮ ይታያቸዋል አንዳንድ ነገሮች አላውቅም። በቃ እዚህ ከምንጨቃጨቅ ከምንነታረቅ እሱ ራሱ ታተራችን ላይ እንትን ከምን በቃ እሸቴ ማችና ታለሽ በፍጹም አይደል። ሲጀመር የምትባለውን ብትሰማ ኖሮ እንዲያታረግም እኔ ህፃን ልጅ ነኝ እንዴ የምትባለውን ማሰማ ነው? አይ አንዳንዴ ታላቅ ምክር መስማት ግድ ነው። አልሰማም ግድ ነው። እሺ ምክንያቱም እንደዚህ ያልሽ ስለዚህ ያልሽ ነገር አሳማኝ እስካልሆነ ድረስ አይደል ገባሽ? እንግዲህ ምንም ማለት እኔ እንደዚህ ነው። ግን እኔ እሷ ቤት ማየት አልፈልግም እንጂ እንደዛ አይባልም ወይ? ምን ሆነ ማየት ስላልፈልግሽ ማየት አልፈልግም። አንቺ ካልገባሽ ዝም ብለሽ ስትጎጂ ማየት አልችልም። እኔ እኮ የሚጎዳኝ ነገር ነው ማወቅ ያልቻልኩት። ምንድነው እንዴ? አስሬ እያወራሁ ካልገባሽ እሺ ምን ላድርግ? ምንም ሊታየኝ አልቻለም ማለት ነው። አዎ አልታየሽም። በቃ እስኪ በቃ ከእንግዲህ በኋላ ይታይሻል። ከተጎዳሽ በኋላ ግን እኔን እንዳትጠሪ። እህቴ እንደዚህ ሆኛለሁ እንዳትይ ከተጎዳሽ በኋላ ማለት ነው። እኮ ብዙ ነገር ጥያቄ እኔ ተናግሬያለሁ። በቃ ወይኔ መናገር ያለብኝን እነግርሻለሁ። ጨርሻለሁ። እኔ ግን እነግርሻለሁ። ከሆነ በኋላ ግን እየየ አልፈልግም። ዛሬ በሰላም አውሌ ብዬ አይደል እንዴ ወጣሁት። አሁን ለምንድን ነው የማትሄጂው አንቺ? ወደ ቤትሽ እንጂ ሙዜ ሆነ ጉዴ ፈላ። ምን ሆነሽ ነው? በቃ እህቴ ግን ደህና ነሽ? እውነትም ደህና ነሽ? ጸበል ውሰጃት። እኔን ጸበል የመጣ ነው። እህቴ ምን ሆነሽ ነው? ምግብ እንደማገር ነገር ምንድነው? እንዳጋጣሚ ውጪ በቃ ችግር የለውም ትበያለሽ። እኔ አቀርብልሻለሁ ላንቺ። እንዳጋጣሚ ውጪ በቃ የመጣ ነው። ግን ውጪ ባልበላ ነው ራስ ምግብ እንደማገር እኔ እንኳን ምግብ ላቀርብ ላያት አልፈልግም እያልኩሽ እኮ ነው። እንኳን ምግብ ላቀርብላት ይቅርና ማለት ነው ላያት አልፈልግም። በቃ እንዴ አሃ አላቅም ማሚ። እኔ በጣም ጥያቄ እየፈጠረብኝ ነው። ምንድነው ነገርሻታል? ግን የኔና ያንቺን ጓደኝነት ስንት ነገር እንዳሳለፍን ታውቂያለሽ? ይቻላል እንዴ? ምንድነው የምነግራት? ያንቺ ነገር እኮ በተግባር የሚታይ ነው የሚነገር አይደለም እኮ። ታዲያ ከመሬት ተነስታ ነገር እንደያሳለፍ እንደሆነ ምን ያክል አንቺ ለኔ ምን ያክል ዋጋ እየከፈልሽ እንደሆነ እያየች ነው። እና ወይስ የማላውቀው ነገር አለ? አንቺ ልክ ነሽ፣ ስራሽ ልክ ነው። አንዴ የማላውቀው ነገር አለ ነገርሽኝ። አታሳብዱኝ። እሷ በዚህ እንትን ትለኛለች፣ አንቺ ደግሞ የማን ጥያቄ ይዘሽ አታበሳጭበት። ጓደኛ አላችሁ? ከዓይን አይቶ የሚረዳ ሚስጥረኛ የራስ ጓዳ፣ በውጣ ውረድ በፈተና ሳይዝል ሳይሸሽ የሚጸና ጓደኛ አላችሁ?